ከባድ ታሪክ ሰራ። ዝና በሚያሳዝን ሁኔታ ምሳሌን እና ዳጣን አድርጎ አግቶ አስቀመጣቸው። ምሳሌን አክስቷ ቤት ሂዶ ስትጫወት መኪና ውስጥ አፍኖ አስገብቶ እንዲሁም ደግሞ ዳጣን ክው ክው እያለች ወደ ጓደኞቿ ጋር ስትሄድ አንቆ አፍኖ እያሰቃያቸው ይገኛል። ብሩኬና ሞገስ ጋር ደውሎ ትሰሙኛላችሁ? እናንተ በእኔ ሚስት እንደቀለዳችሁ እኔ ደግሞ በልጅህና እንዲሁም ደግሞ በምትወዱት ጓደኛችሁ ነው የምበቀላችሁ ብሎ ከባድ ሴራ ጠመጠመ። ብሩኬ አበደ፣ ጨለለ። ሞገስ የሚገባበት ጠፋው። በእርግጥ ሞገስ ሚስቱን ስላገኘ ያን ያህልም ባይሆን እንኳ ለብሩኬ ግን በጣም ከባድ ነው እና ብሩኬና ሞገስ እርስ በርሳቸው ቃላችን እኮ እንደዚህ አልነበረም ሲለው፣ ቆይ ታዲያ ምን አድርግ ነው የምትለኝ? እኔ እኮ ቅድስት እንድትፈታና ሀብታችን ደግሞ ወደ ራሳችን መጥቶ እንድትመረመር ምሳሌ ስለፈለግኩኝ ነው። ቆይ ብሩክ እኔ እንዴት እንደዚህ ያደርጋል ብዬ እላለሁኝ ብሎ መልሱን ሰጠው። ዳጣ እንደፈራችውም ዝና እጅ መግባቷ በጣም ያሳዝናል እያለ ብሩክ ደግሞ እኮ አባቷ ለመሆን ቃል ገብቻለሁ። ስለዚህ አሁን አንድ ልጅ ብቻ ሳትሆን ያለችኝ 2 ልጅ ናት ያለችኝ። እባክህ ሞገስ የሆነ ነገር አድርግ፣ እባክሽ ሉላ የሆነ ነገር አድርጊ። እስኪ ንገሪኝ የሚያግታቸው ወይም ደግሞ ከቤታችሁ ውጭ የት አለው መጋዘን ወይስ ደግሞ የሆነ ምልክት አምጪ እያለ እግሯ ስር ተደፍቶ መለመን ጀመረ። ሉላም እውነት ለመናገር ዝና በጣም አደገኛና አረመኔ ወንድ እንደሆነ አውቃለሁ። እውነት ለመናገር የት እንደሚወስዳቸው ግን በፍጹም እኔ እኮ ጭራሹ ከወንበዴ ጋር መኖሬ በጣም ያሳዝነኛል እያለችም በእኔ የተነሳ ሁሉም እንደዚህ ሆኑ እያለች ሉላ በጣም አለቀሰች። ሞገስ እባክሽ የድሮ ፍቅራችንን እናድሰው፣ ተያይዘን እንጥፋ እያለ እየለመናት ይገኛል። ምንም እንኳ እንደዛ ቢላት ሞገስ ነገር ግን ሉላ አንድ ልቧ እንዴት ሕፃን ልጅ ምንም ቢሆን እኮ የብሩኬ ሚስት እንዲሁም ብሩኬ ጓደኛችን ነው፣ አብሮ አደጋችን፣ ክፉንም ደጉንም አብረን ተወተነዋል። ስለዚህ እንዴት አድርገን ነው ትተናቸው የምንሄደው? እባክህ ሞገስ ተረጋጋ። ለእኔ እንደምታስብልኝ አውቃለሁ፣ ግን ይህ ትክክለኛው መፍትሄ አይደለም በማለት መለሰችለት። ያሳዝናል። ምሳሌ በጣም ፈርታለች። እንዲሁም ደግሞ ዳጣ ወይኔ በቃ አበቃልኝ ይሄ 100 የሆነ ኩንታል እያለች እራሷን በወሬ እንዲሁም ደግሞ እራሷን እየወቀሰች ትገኛለች። ምን ነው ባልወጣሁኝ፣ ምን ነው እነ ብሩክን ባልተዋወቅኩኝ እያለች አሳዛኙ የእውነት የምሳሌ ታሪክ እንዲሁም ደግሞ የዳጣ ታሪክ። ዳጣ እንግዲህ ጎዳና ላይ ባለችበት በተለያዩ አይነት ወንዶች እንደምትደፈርና በእርግጥ የጎዳና ተዳዳሪ እንዳላደሉ በጣም ሀብታሞችና መኪና ያላቸው ቤት ያላቸው እንዲሁም ደግሞ በጣም ትልልቅና ግዙፍ ሚስትና ልጅ ያላቸው እየመጡ እየተፈራረቁ ገላችንን ይቸረችሩት ነበር በማለት ለሉላ ስትናገር እምባዋ ዱብ ዱብ አለ። ሉላ እባክሽን ይቅርታ አድርጊልኝ፣ እውነት ለመናገር ለካ ስትስቂና ስትጫዋች የእውነት እንደዚህ ያሳለፍሽ አይመስለኝም ነበር በማለት መለሰችላት። አውቃለሁኝ እውነት ለመናገር ልክ ነሽ፣ ነገር ግን የሳቀ ሁሉ በፍጹም ደስተኛ አይደለም። እኔም ስስቅና ስጫዋት እኮ ደስተኛ ነው አይደል የምመስለው? ግን ትክክለኛው ነገር እንደዛ አይደለም። እኔ ስንት ሐዘንና ስንት መከራ በውስጤ ያቀፍኩ ሴት ነኝ። ግን ደግሞ ችግሬንም መከራዬንም በሳቅ ለመሸፈን ስለምሞክር ነው። ቁም ነገረኛ ሰው ሳገኝ ደግሞ የእውነትም የልቤን አውጥቼ አወራለሁኝ። ስላዳመጥሽኝ በጣም አመሰግናለሁ እያለች መናገሯን ለሉላ ቀጠለች። ሰላም ሰላም! ውድና የተከበራችሁ የህያብ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ።
ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እንግዲህ ብሩክና ሞገስ እየሰሩት ከባድ ታሪክ ምንም እንኳ ምሳሌ እንድትታከም እንዲሁም ቅድስት ከእስር ቤት እንድትፈታ በማሰብ ሉላን ቢያግቷትም ሉላና ሞገስ ግን አሁን ላይ ደስ የሚል ፍቅራቸውን እያጣጣሙ ነው። ሞገስ ከስንት ጊዜ በኋላ በፈገግታ እንዲሁም ደግሞ ሰላማዊ እንቅልፍ እንደተኛ ለሉላ ነገራት። ግን አንቺ ይገርማል፣ ልክ እንደ ድሮው አልተቀየርሽም፣ በጣም ቆንጅዬና እንዲሁም ደግሞ እርጋታሽ ሁሉ እንደዛው ነው ብሎ ሲላት፣ እንዴት ልቀየር እችላለሁ ሞገስ? ያው ነኝ እኔ፣ መቼም ቢሆን ልቀየር አልችልም። በእርግጥ እውነት ለመናገር 10 ዓመት ሙሉ ሞገስ ተወኝ እስኪ፣ ዝና እያሰቃየኝና የማልፈልገውን ነገር በሙሉ እያስደረገኝ ነው። አሁን ግን አብቅቷል። አንተን ስላገኘሁ ነው ዛሬ ወዜም የተመለሰው አለችው። ሞገስ በጣም ይቅርታ፣ እውነት ለመናገር አንድ ቀንም እረስቼሽ አላቅም። ነገር ግን ያለፉት 10 ዓመታት ለእኔ እጅግ ከባድና ልብ የሚሰብሩ ነበሩ። በዛ ላይ በእያንዳንዱ ደቂቃና እንዲሁም ደግሞ በእያንዳንዱ ሴከንድ አንቺን ሳላስብበት አንድም ቀን ውዬ አድሬ የማላውቅም ነበር ብሎ ከዛ እስኪ ሳሚኝ ብሎ እንግዲህ ሞገስን ስትስመው ጭራሽ የእውነት ዛሬ ነው አለምህ የተባለ ነው የሚመስለው። በጣም ደስ አለው። ፈገግታው ሙሉ ተሞላ። ብሩኬ እንግዲህ ምሳሌን ላመጣ ወደ አክስቷ ጋር ሂዶ አክስትየዋ ደግሞ በቃ እኔን ትንሽ ስለናፈቀችኝ አብራኝ ትቀመጥ ብላ ምሳሌን በድጋሚ ትቷት መጣ። ሞገስም እባክህ እንደውም ጥሩ ነው፣ እኛ ራሱ ጧት እኮ ከሄድክ በኋላ አሁን ላይ መንጣት እንደሌለባት ምሳሌ፣ ምክንያቱም ምሳሌ ከዚህ በኋላ መንጣት ያለባት ትልቁ ጦርነት ውስጥ ስለሆንን ማሸነፍ ስንችል ነው ተባባሉ። ማህሌት ለዝና ምክሯን እየሰጠች እያለ ለምንድን ነው ልጅቷን የማታግታት? እስኪ ተመልከት፣ እነሱ እኮ እየተጫወቱብህ ነው። እኔ ምክር ልምከርህ፣ ብሩክ ለልጁ ሲል ሉላን ይሰጥሃል፣ አይደለም ሉላን ሞገስን ጭምር ይሰጥሃል ብላ ስትለው፣ ትሰሚኛለሽ? እኔ ከማንም ምክር ሰምቼ አላውቅም። እናም ከሰው ላይ ምክር ስለማልሰማ ነው እንደዚህ በጣም ጀግናና ሀብታም የሆንኩት ብሎ ተናገረ። ማህሌትም በጣም በመገረምና በመደነቅ ያንተስ ግራ ያጋባል እውነት ለመናገር ብላ ዝም አለች። እናማ እንደዛው ነው። አሁን በይ ቤቱን ምሪም ብሎ ሰተት ብለው ሲሄዱ በሚገርም ሁኔታ ማንም የለም። ትሰሚኛለሽ? የሚስቴን ጠረን በደንብ አድርጌ ነው የማውቀው። እዚህ ነበረች ሚስቴ ሲል፣ ታዲያ እንግዲህ ምን ይሁን? አሁን ደግሞ የለችም። በቃ ተዋቸው። ኧረ እባክሽ ከኔ ጋር እኮ የጀመርሽው እቃቃ ጨዋታ አይደለም። አሁንም የሚገኙበትን ወይም ደግሞ ባልሽን አንቺ ለረጅም ዓመት አታውቂው የለ የት መደበቅ እንዳለበት ፈልጊ፣ ነገርኩሽ ብሎ አስፈራራት። ቆይ አንተ ግን ቤት የመቼ ነው የምታዞርልኝ? አሁን እኔ አንቺ ቤት የማሳስበኝ ይመስልሻል? እኔ የሚያሳስበኝ ሚስቴ አንድ ቀንም ተነጥላኝ እንድታደር አልፈልግም በማለት ጥብቅ ማሳሰቢያ ሰጠ። ብሩኬና ሞገስ እያወሩ ባሉበት ሰዓት የእውነት ግን ዝና የሚስማማ ይመስልሃል እንዴ ብሎ ሲለው፣ እንግዲህ እንሞክር፣ ካልሆነም ደግሞ ያው ከኛ ጋር ናት ሉላ ሲል፣ እንዴት እንደዚህ ትላለህ ሞገስ? የተባባልነው እኮ እውነት ለመናገር እንደዚህ አይደለም። ምክንያቱም ሉላ ለጊዜው እሷ እንትን ካለች በኋላ ለጊዜው አብራን አትሆንም። ገባህ አይደለም? ሁሉም ነገር ከተስተካከለ በኋላ ትታ ትሄዳለች ወደ ዝና። ከዛም በኋላ እኛ አንድ ቀን ደግሞ ሁሉንም ነገር አስተካክለን እንዲሁም ደግሞ ሁላቸውንም ባንድ እናደርጋለን። እባክህን ተረጋጋ፣ ልትሰማኝ ይገባል በማለት ብሩኬ ሲለው፣ እሺ በቃ አንተ ያልከው ነው የሚሆነው። አሁን ለማንኛውም ደውልለት ተብሎ ወደ ዝና ሲደወልለት፣ እናንተ ፈሪዎች የኔን ሚስት
አግታችሁ ማስቀመጥ የምትችሉ መስሏችኋል? እኔ ቆይ መጣሁላችሁኝ በማለት አስፈራራቸው። እነሱም ደግሞ ማስፈራራቱ መፍትሄ አይሆንም፣ አሁን የሰጠንህን መደራደሪያ ይልቁንስ ተቀበል። ትሰማኛለህ? አሁን ቀጥታ ማህሌት አንተ ያልካትን በሙሉ ስለምታደርግ ቤታችንንና እንዲሁም ደግሞ ቅድስት ላይ ያረገችውን ክስ ማንሳት አለባት ብለው ተደራደሩ። ምንም ቢደራደሩ በፍጹም ዝና ግን ፍቃደኛ አይደለም። እኔ እናንተን ሁለታችሁንም አጠፋችኋለሁ፣ ሚስቴንም ደግሞ ወደ ራሴ እመልሳታለሁ እንጂ በፍጹም ማህሌትን የእውነት ለእናንተ ብዬ አልላትም ብሎ ግግም አለ። እንደዛ ከሆነ ሚስትህን በህይወት አታገኛትም ብሎ ሲለው ምን ነው ለደምክ እንዴ ብሎ ተናገረ። እሱ አይመለከትህም፣ ትሰማኛለህ? አሁን የምልህን እያንዳንዱ ነገር አድርግ ብሎ ሲለው ብሩኬን ለነገሩ አንተ እንኳ በጣም ጀግና ወንድ እንደሆንክ አውቃለሁኝ፣ ነገር ግን ይሄ ሞገስ የሚባለው እንኳ ፈሪ ነው። ስለዚህ ምንም እንኳ ሞገስን ባላምነው አንተን ላምንህ እችላለሁኝ በማለት መለሰለት። በጣም ያሳዝናል። በሌላ በኩል እንግዲህ ዳጣ ታሪኳን እየተናገረች ባለበት ሰዓት በጣም አዝናና ተክዛ እንዲሁም ደግሞ ልቧ ተሰብሮ ነበረ። ከዛን በኋላ አይዞሽ በቃ ስላዳመጥሽኝ ግን አመሰግናለሁ። ታውቂያለሽ የውስጤን ጩኸት የማወራው ሰው በጣም እፈልግ ነበረ በማለት ለሉላ ነገረቻት። ሉላ ደግሞ በፈለግሽው ሰዓት ልታወሪኝ ትችያለሽ፣ እኔ ሁሌም አዳምጥሻለሁኝ በማለት መለሰችላት። ከዛም በኋላ አሁን ግን ዝና የእውነት የሚመጣ ይመስልሻል? እረ በፍጹም የሚመጣ አይመስለኝም። ደግሞም እንዴት አድርጎ ይህንን ቦታ ሊያውቀው ይችላል አለቻት። እረ በፍጹም እኔ አላቅም ሲባል እንደ አጋጣሚ በሩ ተንኳኳ። ወይኔ በቃ በቃልኝ፣ እኔ በፍጹም መሞት አልፈልግም፣ ዝና ነው እያለች መንቦቅቦቃ በዛች ዳጣ። በቃ አስገደልኩሽ አይደለም ጭራሽ ይሄን ያልበቃ ብሎ አንቺንም ሊገልሽ ነው። በጣም ተነዶ ነው የሚሆነው። አንቺን ደግሞ በተደጋጋሚ እኔ ጋር ስለሚያይሽ በቃ አበቃልን እያሉ በጣም ተንተከተኩ፣ በጣም ፈሩ። የእውነት ሞገስና ብሩክ ይሆኑ ወይስ ደግሞ ዝና ወይስ ያች ማህሌት አሁን ላይ በፍጹም አንተ የምትለኝን አላደርግም እያለች ግግም ብላለች። ዝና ደግሞ እኔ የምልሽን በሙሉ ታደርጊያለሽ፣ አሁን ሂደሽ ክሱንና እንዲሁም ደግሞ ሀብትና ንብረታቸውን ትመልሻለሽ፣ ሚስቴን የራሴ አደርግና ከዛም በኋላ ፊልማውን ፊት ለፊት እንጋፈጣለን ቢላትም በፍጹም ማህሌት ግን አልፈልግም፣ በቃ ያመጣኸውን አንጣ አልባለዛ ግደለኝ አለች። ኤፍራታ ዛሬ ሁሉንም አልሰማም፣ በቃኝ፣ ከእናንተ ህይወት ወጥቻለሁ በማለት መልስ ሰጠች። ውድ የህያቤ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።